አንድ ነገር አለ። ሲሳይ እዚህ አቋም ላይ የደረሰው በጣም ይቅርታ ስልክ ደጋግሞ እየገባብኝ ስለነበረ ነው። ደምረው ከሚስቱ ሌላ ከሌላ ሴት ጋር የሆነ ቤርግ አካባቢ ፎቶ ይዞበታል። እሱን ደግሞ ላይቭ እያሳየበት ስለነበረ ትናንትና መሰለኝ እኮ እሱ የሚያወራው ቆይ ኖ አሃ ቆያ እሱ የሚልህ ለምንድን ነው? እሱ ለምንድን ነው? በጣም ይቅርታ የምጠይቀው የወንጌል አማኙን ነው። ጨዋዎችን እንደ ባለጌ አርጌ ስለተናገርኩኝ በጣም ይቅርታ ጠይቃቸዋለሁ። ምክንያቱም የእናንተን ብልግና ለመሸፈን ብዬ ነበር እዛ ነገር ውስጥ የገባሁት። የሚያሳበበ አንድ ቀን ተናገረ ብለህ እኮ ዘመቻ ነው አይደል ያስወጣህበት? ይወጡብህ ቤት ገብቶ አንድ ቀን ቢናገር ዘመቻ ወጡበት። ኦርቶዶክሶች እንዲህ ናቸው እንዴ? ቲክቶክን ዘግቼ እወጣለሁ እንዲህ ፈርዘር ይርክ ሀሳብ ትውስታ ኢለ መልስ ስታጣ አንተ እኮ ነው ኦርቶዶክስ ያመምራን እንዴት ታስገቡታላችሁ ተብሎ እኮ ሲሶ እየሰማ ነው ኃይለ ሀሳብ ስታጣ አራውን ደቡሽ አትሂድ። የምጠይቅ ጥያቄ አንተ ቤት አንድ ኦርቶዶክስ ተሰድቦ ያውቃል ወይ? ቤትም ይከፈተው ሁላ ወንጌል አማኙን ልታሰድብ ልታላግጥ ኦርቶዶክስ ተሳዳቢ ናት ከተባለ ኦርቶዶክስ ስታሰድብ አምናት ኦርቶዶክስ እኔ ኦርቶዶክስ አይደለሁም። ሲሳይ እንዴት አንተ በነበርክበት እኔ ኦርቶዶክስ አይደለሁም። አሁን የምጠይቅን ጥያቄ መልስ። ሄደ አሁን ኦርቶዶክሶችን እንደዛ ብለህ ጠይቃቸው። የምጠይቅን ጥያቄ መልስ። አምናት ኦርቶዶክስ እኔ ምን ቆይ በጫና አንተ ቤት አኪል ተሳዳቢ ገዝት ላይ እንዳታስገቡት የተባለው ማን ነው? ቆይ ተሳዳቢ ኦርቶዶክስ መምህራን እንዳታስገቡት የተባለው ማን ነው? እኔ አንተ ነው የተባለው። ሲሳይ እኔ የፈለኩበት ቤት እየገባው ነበረ። እኔ አንተን አይደለም አሁን እኔ በጣም ማን የተባለው እኔ ነኝ አንተ የተባልከው። አሁን አምናት ኦርቶዶክስ እየተደማመጥክ እኩል አታውራ። ሲሳይ እኔ ኦርቶዶክስ አይደለም። አሁን በደንብ ስማ። አይደለም እንዳለ እኮ ሲሳይ እኔ ኦርቶዶክስ አይደለም። ወደ ሲሳይ ኦርቶዶክስ ማለት ሲሳደብ አንተ ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ? እኔ ኦርቶዶክስ አይደለሁም እኮ እንዴ። ተጠይቃቸው ከነሱ ጋር ይሄ ልጅ ኢሉዥኒስት ነው ገና አንዴ ሲሶ ኦርቶዶክስ ነው ኦርቶዶክስ አይደለም። እየተደማመጥ አይደለም። አንድ ቀን አታዳምጣ አይደለም ካለ መብት እኮ ነው። አይደለም ብሏል፣ አምኗል፣ በይፋ አምኗል፣ ጌታን ተቀብሏል። ምን አለብሽ? አይደለም ፌር ምን አለብሽ? ሰላም ቆይ ተሳዳቢ ገንስ ላይ አሳስቡት የተባለው ሲሶ አንድ ጊዜ አንዴ ሰላም ለእናንተ ይሁን ሁላችሁም። እንዴት ናችሁ? አሁን ሲሶ ይሄንን እዚህ ጋር የምናየውን አጭበርባሪ አታላይ ሰውዬ እኔ የወንጌል አማኝ ነኝ ብሏል፣ እቀበለዋለሁ እንደ ወንጌል አማኝ እያልክ አሁን ሰሙ እኔ ኦርቶዶክስ አይደለሁም ሲልህ ለምን አትቀበለውም ታዲያ? አይደለም ለምን አትቀበል? አየህ አይደለ እንዴት እንደምታታልል ሲሶ ሰሙልሽ እዛ አካባቢ አይደለሁም አለ። በቃ እራሱ እኮ ነው ያለ። አይደለሁም ካለ አይደለሁም ያለበትን የሱን ኦኬ ሐሳብ አክብረ በሱ ሐሳብ ነው ማውራት ያለ። ለዚህ እኮ ለአጭበርባሪ ለአታላይ ለኦንሊ ጂሰስ ለሆነ ሰውዬ እየተከራከርክለት ነበር። ምን እያልክ ብሎኛል፣ ስለዚህ ቀበለዋለሁ አልክ። በረከትን ፓስተር ብሎታል፣ እኔ ቄስ አልለውም ፓስተር ስላለው ፓስተር እለዋለሁ ብለሃል። የሌሎቹን ለምንድን ነው የማትቀበለው? ወንት ካምስ ላይ ወንጌል አማኝ ነክ ነገር ሲመጣ ግን ለምንድን ነው አገንስት የምትሆነው? አገንስት ሆነህ ነው የምትቆመው። አሁን ሰሞን በቅድ ምንድን ነው የምትለው? በቃ ኦርቶዶክስ ነህ። እኔ ለሰሙ አላወራለትም። እሺ እኔ ለሰሙ አላወራለትም። 300 ሰዎች ስሙኝ፣ እኔ ለሰሙ አላወራለትም። ሰሙ ለራሱ ብቁ ነው። ምንነቱን ያመነበትን ነገር ዛሬ የቆመበትን ነገር መናገር ይችላል። እኔ ለሰሙ አላወራለትም። ግን ሰሙ ራሱ አለ እኔ በቃ አይደለሁም ኦርቶዶክስ አይደለሁም ካለ በግድ ኦርቶዶክስ ነህ ለምንድን ነው የምትለው? ይሄ በጣም ትክክል አይደለም ሲሳይ። ይሄ ነው በጣም አንተ በጣም የወንጌል አማኞችን የምታስመታበት አንዱ ነገር። እግዚአብሔር ምስክሬ ነው። ምን አለ መሰለሽ ማክተው በእናትህ ሰማሽ አይደል? እኔንም ደግሞ አዳምጪኝ። በአጠቃላይ ሰዎች የተስማሙበት ይሄንን ተሳዳቢ አታስገቡ የተባለው ግለሰብ ማን ነው ተብሎ የተነገረው እኔ አይደለሁም እኮ። ወይንም ሌላው ኦርቶዶክሲያን ላይ እኮ እንደዚህ ራሳቸው ኦርቶዶክሲያን ቪዲዮ የሰሩበት እኮ እንደሰሙ ያለ ተሳዳቢ እኮ የለም እኮ።
አሁን የትላንትናውን ሲሶ ትላንትና መሰለኝ እኮ እሱ የሚያወራው ቆይ ኖ አሃ ቆያ እሱ የሚልህ ለምንድን ነው የሚልህ አንተ የወንጌል አማኝ ነህ ብለህ ስለምትል ገብቶሃል የወንጌል አማኝ ነኝ ብለህ በወንጌል አማኞች ከአባ ስለተደበቅ እንዴት እሱ ወደዚህ ሲመጣ እንዴት ብለህ ትሰድበዋለህ አንተ ኦኬ እሱ ትላንትና አንቺ ብቻ ነሽ ነው የምታወሪው እኛም እኮ ቤት አለ አወራ ነገርከኝ እሺ ይኸው በቤቶቻችን እኮ እኛም እኮ ሰዎች እንዲያወሩ ድል እንሰጣለን እኮ ሰዎች እንዲያወሩ ሰዎች እንዲያዳምጡ ሰዎች ከሰው ጋር እንዲግባቡ ተግባቡት እንዲፈጠር እኮ ድል እንሰጣለን በቤዚክ ቲንግ ይኸውልሽ ሰሙ የወንጌል አማኝ ከሆነ 1 ሳምንት ነው አይደል በደንብ ልብ አድርገሽ ያዢ ከ1 ሳምንት በፊት ስለነበረ ስለኔ ቤት ታሪክ ጠየቀኝ ከ1 ሳምንት ስለኔ ቤት ታሪክ ከጠየቀኝ አንደኛ ኦርቶዶክሳውያን ተሳዳቢ ነበሩ ብሎ ክሌም ያደርግ ከሆነ አይደለም በነገራችን ላይ ሲሶ አሁን ሰሙ ተሳዳቢ ነው አታስገቡት ያለን አንድ መረጃ ትሰጠናለህ እኔ ግን ለአንተ መረጃ ልስጥ አሁን ለምሳሌ አንተ ራስን ያገለልከበት አንተ ለሰራው ቪዲዮ ለምሳሌ ከሚስ ሌላ ከሌላ ፊት ጋር ተለጥፎ ስለነበረ ነው ቪዲዮ ለእናንተ አንተ ለሰራው ቪዲዮ ሲጀመር አንተ አይነት በዱርዬነት ህይወት የሚተዳደር ሰው አሁን አንተ ጤናማ ሰው ነህ ብዬ አላስብም በቃ በዱርዬነት የሚተዳደር ሰው እኔ እኮ አይደለሁም አይ ቲንክ ስልክ እየገባበት ነው ሰሙ ይው ቆይ አንዴ አቡ እኮ አንድ ሰው ነው አቡ ቤተክርስቲያን አረከው እንዴ አቡ አንድ ሰው ነው እና ታዲያ ለሰሙ ብሎ ታዲያ ቄሶች ይምጡ እንዴ እናንተ ደግሞ እንዴ አንተ እኮ የቄሶቹን የኦርቶዶክሶችን በሙሉ ወክለ ምን አልክ ኦርቶዶክሶች ብለህ እኮ ነው የተናገርከው አትግቡ ይሉታል ተሳዳቢ ነው ይሉታል አልከው አይደለም ወይ እንዴት ነው ኧረ በእናትህ ሲሶ እንደውም እኔ ሙስሊም ነው የምትመስለኝ ጀለቢያን ለብሰና በቀበል አንድ ቀን በቃ ኮፍያህን ጀለቢያን አድርገህ በቃ እንደሱ ነው የሚያምርብህና እና እንደሱ ቁጭ እኔ እንትን ልበለው አንተ እኮ ነው ወንጌል አማኝ አይደለሁም ያልከው ወንድም ደምሮ አሁን አንተ ያለህበት ቤት የሄደው ወንድም ደምሮ የእርቃን ፎቶ ስላሳየ ነው አይደል ማለትም ከሴት ጋር ያለህበት አቲክ ወጣ ናሲሳይ ተመልሰግባ አምታች ነው እኮ እኛ እኮ አቃውሙን ቢለይ አሁን ቸርች አልሄድም ብሏል መሀል ላይ ያው ምንድነው የሚለው ያዘዘዘዘት ከናቴ ጋር ከነዛ ጋር አረኒ ኦርቶዶክሳውያን አታስገቡ ገስት አታስገቡ ፕሊስ አንድ ጊዜ ቆይ እኔ የምፈልገው ሜሴንጀር ነው ገስት ሰው አታስገቡ እሺ ኦርቶዶክሳውያንን አልፈለኩም አሁን በዚህ ሰዓት እኔ እየፈለኩ ያለሁት ይሄን ሰውዬ እየተቃወምኩ ነው ይሄ ሰውዬ ሐሰተኛ ነው ያንን ኦርቶዶክሳውያን አሁን እዚህ ገብተው ምንም የሚሰጡ ስለለ ኦርቶዶክሳውያን ቤት የሚገባል አይመለከተኝም ስለሱ ወንጌላውያን ገስት ያስገባችሁ ያወራችሁ ስለሆነ ማለት ነው ይሄ ሐሰተኛ ሰው ነው አጭበርባሪ ሰው ነው ውሸታም ሰው ነው ወንጌላውያን ነኝ ይላል ፕሮፋይል ውስጥ ያሉ በሙሉ የወንጌላውያን አማኞች መዝሙር ነው ስብከቶች ነው ስለዚህ እሱን እየተቃወመ ሲሳይና ተመልሰገባ ባረክ የሰላም በለ ጽግዬም ሰላም በሉና ሰሙ ይተቃጠላል ስለዚህ በነገራችን ላይ በጣም ይቅርታና ሰማፕል አድርገው ስልክ እየገባብኝ ስለነበረ ነውና በነገራችን ላይ ሲሳይ እዚህ አቋም ውስጥ የገባው ሲሳይ እያንዳንዱ ነገርን አቀላለ አረ ተው ስልክ ሰላም ብያለሁ ማንን ይውላችሁንም ሊያየ ሄኖክ ከገስታችሁም ያላችሁ ሁላችሁንም ሰላም ብያለሁ የጌታ ሰላምና ጸጋ ይላችሁ ማንንዬ ይሄ ሰው እኮ ከዚህ በፊት እኔ ቤት ገብቶ ነበርና ኦጂ መሆኑን ነበር የነገረኝ ኦንሊ ጂሰስ እንደሆነ እንጂ ወንጌል አማኝ መሆኑን ሰምቼ አላውቅም እንደውም በጣም የሆነ ጊዜ ስንከራከር አስታውሳለሁኝና እንዴት አንቺ ቤት ወንጌል ነው ይቀያየራል እምነቱን ይቀያየራል እኮ ጽግዬ እንደ እስስት ነው የሚቀያየረው እምነቱ ስለዚህ አብዛኛው ሰው ወንጌላውያን አማኝ ይመስለዋል ውሸታም ነው በጣም ነው የሚዋሸው ባራክ ሰላም ብለህና ያይ ሰላም ነው በነገራችን ላይ በጣም ክሊር እንዲሆንላችሁ መፈልገው አንድ ነገር አለ ሲሳይ እዚህ አቋም ላይ የደረሰው በጣም ይቅርታ ስልክ ደጋግሞ እየገባብኝ ስለነበረ ነው ደምረው ከሚስቱ ሌላ ከሌላ ሴት ጋር የሆነ ቤርጋ አካባቢ ፎቶ ይዞበታል እሱን ደግሞ ላይቭ እያሳየበት ስለነበረ በዛ ከደምረው ጋር ተጣልቶ ነው እንዲህ አይነት አቋም ውስጥ የገባው ሲሳይ በደንብ ትሰማለህ አይደለ
እስከ ቅርብ ጊዜ ድረስ ፎቶ ሚዲያ ላይ ነበረ። ሲቀጥል ደግሞ የትኛውም ኦርቶዶክሳዊ መምህር ሲስቡኝ እንኳን አልገባም። ሲስቡኝ ማለት አይደለም እኔ ሊሄድ ይቅርና ማለት ነው ናግባ እያሉ የለመኑኝ እንኳን አልገባም። ለምን እንደማልገባ ደግሞ ታውቃለህ? ለምነውኝ አልገባም። ለምነውኝ ምክንያቱም እኔ መምህር ስለነበርኩ አንተ መምህር ከምትላቸው በተሻለ መልኩ እኔ መምህር ስለነበርኩ ማለት ነው። አም ሰርቲፋይድ በዚህ ልክ አውራ ምትል ከሆነ አጠገብ የተሰበሰቡትን ከየፑል ቤት ከየጭፈራ ቤት አንዱ ሰብሳቢው እኔ ነበርኩኝ። የሰበሰብናቸው እኛ ነን። አንተ መምህር ብለህ አሁን የምትጠራቸው እና ተረጋጋ፣ ኳስ በመሬት አርግ። ሁለተኛ ነገር ደግሞ እንዲሆንኩ ሌላ ምክንያት አታብዛ። ይሄው ያንተን ፎቶ ሚዲያ ላይ ሲለጥፍ የነበረው ደምረው በደንብ እያየከው ነው አይደል? ይሄው አሁን ኦርቶዶክስ ቤት ገብቶ እየጠጣ እየሰከረ ብልግና አይቀረው ምን አይቀረው። አንተም ያለው እዛ ቤት ነህ። አንተም ያለው እዛ ቤት ነህ እና ሰውን ቡሊ ለማድረግ አትሞክር። የለ በጨዋነቴ ነው እዛ ቤት። እኔ ባለጌን ስለሰሙ ብትጠይቅ ሄደ ሰሙ ባለጌ አይወድም፣ ባለጌን በጣም ይጸየፋል ብለው ነው የሚነግሩክ። ሰው ጥራ ብትባል አቡ ትላለህ። አሁን አቡ የት ንቁ አቡ ጀስት እኔ አቡን አሁን አምጥተህ አንተ ቤት እኔ ላወራው እችላለሁ። አይደለም መምህር ሊሆን ይቅርና ይሄው እኔ የነበርኩበት ቅድስት ሥላሴ 1 ወር ከተማረ እኔ እቀጣለሁ። የ1 ወር ትምህርት የቤተክርስቲያን ትምህርት የተገናኛችሁት በቃ ቦዘኔነት ስትሰሩ ነው። እዚህ ሚዲያ ላይ ካንተ ጋርም የተገናኘው ያው ሲቦዝን ነው። በቃ ቁማር ቤት ሊከፍት እንዲሆንኩ እያለ ሴት ሲያታልል ህዝብ ሲያታልል በዚህ ነው የምንተዋወቀው። በዚህ ነው እኔም የተናገርኩት እዚህ ሰው ቤት ያልኩት። ይሄን ሰው ተጠንቀቁት ያልኩት በደንብ ስማ። ብትገባ ደስ ይለኛል። ብትገባ ይለ በቂም እንዲ በመረጃ ነው ማሳየክ። አንተ መምህር የምትላቸው አይደለም መምህር ሊሆኑ ይቅርና ሰንበት ትምህርት ቤት ገብተው የማያውቁ ልጆች እንደሆኑ አሳያለሁ። አንተ የተሸወርከው ሲሶ መምህር መስለውክ ነው። ዛርናት መምህር የትም ቤተ ክርስቲያን ውስጥ ሜምበርም አይደሉም፣ ሄደውም አያውቁም። ድራማ ልትሰሩ ስትፈልጉ ጓደኛሞች ትጠራሩና አንድ ሰው ኦርቶዶክስ አረግን እያላችሁ ምንም ጓደኞቻችሁን ሰብስባችሁ ያው ቲክቶክ ላይ ካሉ ምስኪኖች ሳንቲም ትሰበስባላችሁ። በቃ አንዱም አንተ ስለሆንክ ማለት ነው። አንተን ደግሞ ያው የዚህ እምነት ተከታይ ነህ እንዳለ የትኛውም ቤተ እምነት ውስጥ ህብረት አታረግም። ስለዚህ ኦርቶዶክስ ውስጥ እኔ የምታወቀው በጨዋነቴ ነው። ካደኩባት ሰንበት ትምህርት ቤት ቲክቶክ እስካለው እስከ መጨረሻው ሰዓት በጨዋነቴ ነው የምታወቀው። እወቅ በደንብ። ባለጌና ባለጌ ሰዎችን እቃወም ነበር። በጠቅላላ ደግሞ እኚህ በአንተ ዙሪያ ያሉ ናቸው። ሳመነዝር አላየኸኝ፣ ስዘሙት አላየኝ፣ ስሰክር አላየኝ፣ ስጠጣ ሳጭ ስቅም አላየኸኝ። ሙሉ ጓደኞች ግን ይሄ ነገር አለባቸው። ሙሉ ጓደኞች ስታጡ ምክንያት ምን ብለህ መጣ? ኦርቶዶክስ መምህር ማን ነው? እስኪ አንድ የኦርቶዶክስ መምህር ታውቃለህ? አንድ አታውቅም። ከነማን ጋር አወራ እንደነበረ ታውቃለህ? አታውቅም። እንዲህ ጓደኞቼን እኮ እኔ አሁን አንተን በአንተ ዙሪያ ቁጭ ብለው የሰው ቤተ እምነት የሚሳደቡ ጓደኞቼን ጀግና የምታጫቦታቸውን በጣም በሚገርም ሁኔታ እንዲህ ሳሾራቸው የነበረው እኔ ነኝ። ብቻዬን ማለት ነው። ዛሬ ላሳውቀ ብቻዬን ጸረ ክርስትና የሆነ ትምህርት ሲያስተምሩ እያንዳንዱ ፉት ስቴፓቸውን እየተከተልኩ ሳሳብዳቸው ቲክታክ እንዳትገቡ ሳስብላቸው የነበረው እኔ ነኝ። አስፈላጊ ከሆነ ደግሞ ቤትህ በመረጃ ልነግርህ እችላለሁ። ቤትህ ማለት ነው። እና ስድብ የሚመስልክ ሲሶ በደንብ ልንገርህ፣ ጨዋነት ነው። አዎ አንተም ጓደኞች የሰበሰቧቸውም ስድብ የሚመስሏቸው ጨዋነት ነው። እንደውም በጣም ይቅርታ የምጠይቀው የወንጌል አማኙን ነው። ጨዋዎችን እንደ ባለጌ አርጌ ስለተናገርኩኝ በጣም ይቅርታ ጠይቃቸዋለሁ። ምክንያቱም የእናንተን ብልግና ለመሸፈን ብዬ ነበር እዛ ነገር ውስጥ የገባሁት። ይኸው አሁን ሚዲያ ላይ ወጣችሁ። አንድ ቀን እስኪ ብልግና ካፌ ወጥቶ አይተህ ታውቃለህ? አንድ ቀን አብሯችሁ የሚውሉ ሰዎች አየህ አይደለ? እናንተ የክርስትና አባት ሆናችሁ የንስሐ አባት ሰጣችኋቸው አስክራችሁ ሚዲያ ላይ እየወጡ እናትህ እንዲህ ትሁን፣ እናትህ እንዲህ፣ እገሌ እንዲህ አይዘገንንም? ይሄ ለእናንተ ጨዋነት ነው አይደል?
እና ሲሶ ልታፍር ይገባሃል። የእውነቴን ነው። ኢንቫይት አድርጌዋለሁ እኮ ከታች አለ። ናግባ ያ ተደውሎልኝ ነው የእርቃን ቪዲዮ ተይዞብኝ ነው የእርቃን ቪዲዮ ተይዞባል የሚባል ነገር አለ። ኧረ በጌታ ከሆነ ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። ደምሮ ለጥፎብህ የነበረው ፎቶ ምን አይነት ነበር? ይሰማል? ያው ደምሮም እንዳንተ ኦርቶዶክስ ስለሆነ ማለት ነው። አሁን በነፃነት አውራ፣ ችግር የለውም። ኦርቶዶክስ ነኝ ተሌለ ሚውትህን አንሳና ንገረን። ደምሮ ምን አይነት ፎቶ ነበር ለጥፎብህ የነበረው? እየወጣ ነው። ናግባ ግባ። አንተ እኮ እንዲህ አይነት አቋም ያስከው አገልጋይ ደምረው ለጠፈብኝ ብለህ ነው አይደል? አይዘዌ ሲሳይ ሁል ጊዜ የወንጌል አማኞችን የሚሳደብ የሚያንጓጥጥ እነሱን ሰዎች ነው በቃ የሚደግፈው። ይሄ እኮ ኦብቪየስ ነው፣ ግልጽ ነው። እና ሲሳይ ማንን እንደሚያታልል አናቅም። ስንት ጊዜ ሆነን ሲሳይን ስናቀው የእኛን ሰዎች እያስገባ ሲያሰድብ በእምነታችን ሁሉ ላይ እኮ ነው፣ በማንነታችን ላይ ሲቀልድ የነበረ ሰው ነው። አሁን እሱ በማንም ላይ ቱ ቢ ኦነስት ዊዝ ዩ ማንንም ለመናገር ሞራል የለውም። ምክንያቱም የእምነት አቋም የሌለው ሰው እንዴት አንድን ሰው አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ይናገራል? መናገር አይቻልም። በጣም እኔ ሐሳቤን ልጨርሰውና የላችሁ በደንብ እንዲገባችሁ የምንፈልገው ሲሳይ እንዲህ አይነት አቋም ውስጥ የገባው በደምረው ምክንያት ነው። ሁላችሁም እንድትሰሙ የምንፈልገው በደምረው ምክንያት፣ ደምረው በለጠፈበት ፎቶ ምክንያት ሲሳይ እንዲህ አይነት ነገር ውስጥ የገባው ሌላ ምንም ነገር አይደለም። አሁን ልክ ራሱን እንደ እንትን አድርጎ ሚዲያ ላይ ወጥቶ ሰው ያሰድባል፣ ያሽካካል፣ ይሳደባል። የትናንትና ባክ ማንነትን ሲሳይ ለዛ ነው በጣም ረጅም ጊዜ ዝም ብዬህ ነበረ እና አሁን እያበዛው ስለሆነ ነው። ሲጀመር አላምናችሁም ያልከው አብረህ ከደምረው ጋር የሰራው ስራ ነው እዚህ ደረጃ ያደረሰ። ኦርቶዶክስ አይደለም የለጠፈብህ፣ ወንጌል አማኙ አይደለም የለጠፈብህ። ይሄው ትናንትና ፎቶውን ሚዲያ ላይ የለጠፈ ሰው ይሄው ዛሬ ካንተ ጋር ጠጅ ቤት አረቄ ቤት ከአብራችሁ ነው የምትዞሩት። ኦብቪየስሊ ደግሞ ታውቃለህ ከነማን ጋር የት እንደምትዞር። ስርዓት ቢኖርህ ደስ ይለናል። አንድ ትልቅ ሰው ነህ፣ እኩያችን አይደለም የአባቶቻችን እኩያ ብትሆን ነው በጣም ልጅ አይደለህም። ስርዓት ቢኖርህ ውሎ ከህፃን ጋር ሆኖ እንደ ህፃን ባታስብ ደስ ይለናል። መናገር ማልፈልግህን ነገር ነው ዛሬ የተናገርኩ። ምክንያትህ ሌሎች አይደሉም። አውቄን የጠየቅኩ ይሄን ያህል ጊዜ ስትቆይ እስኪ አንተ ጎበዝ ከሆንክ አንድ ኦርቶዶክስን ቤት አስገብተህ አሰድብ። ምን እንደሚከተልህ ታውቃለህ። አንተ እንጀራ ታረገዋለህ እንደ ወንጌል አማኙን እያስገባ መሳደብና ማሰደብ። ኦርቶዶክሶች ጊፍት ይሰጡኛል ብለህ ብትሞት አይሻልህም? ነፍስህን ሽጠህ ዳቦ በልተህ ከምትኖር ብትሞት እኮ ነው የሚሻልህ። የእውነቴን ነው የምልህ። እና ከዚህ በኋላ የሚለምድህ አይመስለኝም ሲሳይ። አሁን የምታበዛው ከሆነ ግን ፈርዘር ሊሄድብህ ይችላለሁ። አውቄ ነው ዝም ያልኩ። አልነካውህም፣ አልደረስኩብም። ቢቻልህ ወደ ቤተክርስቲያን እንድትመጣ ከክርስቲያኖች ጋር ህብረት እንድታደርግ ልመክርህ ሞክሬያለሁ። አንተም ከአንተ ጋር የሚሰበሰቡ ሰዎችም ይኸውላችሁ በስጋ እንመዘን ከተባባለን አጠገቤ አትደርሱም። ምክንያቱም ህይወታችሁን ስለምታውቁት የት እንደምትውሉ ምን እንደምታረግ ከነማን ጋር እንደነበርክ እያንዳንዱ ማላቅ እንዳይመስልህ። ይሄን ማቀው እዚህ መጥቼ አይደለም እዚህ መጥቼ ሊሸፍንህ የወደድኩት ነገር ግን ከዚህ በኋላ ግን ይሄን ብታቆም ይሻልሃል። የምትቀልደው ክርስቶስን አምኖ የተከተሉ ክርስቲያኖችን ምስኪንና የዋ ክርስቲያኖችን እያስገባህ አይደለም። ጎበዝ ከሆንክ ዕውቀት ካላቸው ጋር በዕውቀት አውራ። እኔ ከፈለክ እኔም አሁን አወራሃለሁ። እዚህ ቤት ነው ለአበባ ለጊፍት ብለህ አንተ ዲስማች ራስን ታወርዳለህ። በዚህ ልክ እኔ በቃ አቁም። ከዚህ በኋላ በቃ በዚህ ድረስ እንድትታወቅ አድርጌሃለሁ። ማንም ሰው ሄዳችሁ እሱ ቤት ምንም እንትን አትበሉ። ሲሳይ በደምረው ምክንያት ነው እንዲህ አይነት ነገር ውስጥ የገባው። ሲሳይ አሁን ምንም ምክንያት የለም። ደምረው ኦርቶዶክስ ሆኗል። አብረህ ነው አይደለ? አብረህ ነው የምትጠጣው፣ አብረህ ነው የምትበላው፣ አብረህ ነው የምትውለው አይደለ? በቃ ፍታቸዋ እንዴ! ስርዓት እኮ የሚባል ነገር አለ። አንዳንዴ ምን አለ መሰለ ዝም ሲሉክ
ጭራሽ ሌላ ድንበር አትርገጥ። ይበቃሃል። አሁን ሲሳይ ይበቃሃል። እኔ እዚህ ጋር ስመጣ ነውርህን መግለጥ ኖሮብኝ አይደለም የመጣሁት። ነገር ግን አንዳንድ ሰዎች ባለጌ ሰው ባለጌ ብለህ ካልነገርከው ሁሉ ጊዜ ጨዋ እንደሆነ ራሱን ይቆጥራል። እኔ ምድር ላይ በጣም ሱፐር ባለጌ አይቻለሁ። ሲሳይ ያንተን ያህል ባለጌ አይቻላል። እውነቴን ልንገር፣ የሃይማኖት ሚዛን ላይ ብትወጣ የሃይማኖት ሚዛን ላይ ያመዝንም። ዓለማዊ እንዳትባል ዓለማዊ ማንነት የለህም። በጣም ጅል የሚባል ሰው የለም። ጅል የሚባል በጣም ጅላጅል ምናምን የሚባሉ እንደዛ አይነት ሰው ነህ። ዝም ብለህ ዩኒፎርም ሰው ተሰደበ ማግጠጥ የሆነ ማግጠጥ ሲሳይ ሳቅልን ሲሳይን እንዴ ዌክአፕ። የእውነቴን ነው የምልህ። በዚህ ልክ ካልተነገረ ስለማትነቃ ነው። ሁሉም መከሩክ ለመኑክ ምናምን። በነገራችን ላይ እኔ ጋር እንዲህ አይነት ነገር የለም። የሚያስፈልግህ ከሆነ በልክ ላውራህ እችላለሁ። በልክ ማውራው ደግሞ እየሆንክ ያለውን ነገር ነው። በቃ አትሳቅ። ከዚህ በላይ ጅልነትህ ይብቃ። እስኪ አንድ ኦርቶዶክስ አስገብተህ ቤት አሰድብ። አይደብርም እንዴ? 2-3-4 ዓመት ቁጭ ብለህ አንድ ቤተ እምነት ላይ ለዛውም የዛ ቤተ እምነት ህብረት አለኝ እያልክ የዛ ቤተ እምነት ወዳጄ በቃ ካልሆንክ አይደለም ብለህ አንተ ለምታወራው ነገር መልስ እኔ ምናምን አንተ ምን ትላለህ? በቃ አንተ ታገጣለህ እኮ የሚሰድብልህን እያስገባ እያሰደብክ ታገጣለህ። ቤትህን እንኳን ማስከበር አልቻልክም። ተው እንኳን አትላቸው። ኤርሚያስ አበበ አንድ ቀን ተናገረ ብለህ እኮ ዘመቻ ነው አይደል ያስወጣህበት? ይወጡብህ። ቤት ገብቶ አንድ ቀን ቢናገር ዘመቻ ወጡበት። ኦርቶዶክሶች እንዲህ ናቸው እንዴ? ቲክቶክን ዘግቼ እወጣለሁ እንዲህ ፈርዘር ይርክ። ከዛ በኋላ አመመኝ እንዲሁ ፈለጠኝ ቆረጠኝ ከቲክቶክ ርቄ መኖር አልችልም ኦርቶዶክሶች ይቅር በሉኝ አልክ። የወንጌል አማኙ ግን ለምትሳደበውና ለምታሰድበው ማህበረሰብ ምንም አይነት ኬር የለህም። ድንጋይ ስለማይወረውሩ ባረል ስለማይሰድቡ እያረሩ ዝም ስለሚሉ መልስ ስለማይሰጡ አይደል? ያው ዛሬ መልስ እንስጥ። ከዚህ በኋላ ስታፕ አቁም። አንተ ቤት በቃ ክርስቲያናዊ ኮንተንት የለኝም ማለት አይደለ? ከሌለ ወይ ቤት ውስጥ ዘፈን ከፍተህ ጨፍር፣ ያው የለመድከው ወይ ደግሞ እየዞርክ እንትን በል። እስኪ አንድ ኦርቶዶክስ እስኪ በአንተ መዝሙር ሲዘምር እንትን ሲላ ሲያጨበጭብ አይተህ ታውቃለህ? ምንድነው ወንጌላማኝ ነኝ እዛም ትሄድና ስታገጥና ስታጨበጭብ ነው የምናየው ቪዲዮ ላይ። አንድ ቸርች ተከትለው ሄዶ ያውቃሉ? አንድ ብረት ላይ አብረህ ተገኝተህ ታውቃለህ? ከነሱ ጋር አታውቅም። እና ብታቆም ደስ ይለናል። በጣም ከልክ እያለፍክ ስለሆነ ነው። እኔ ችግር የለውም። እኔ በነገራችን ላይ አይረን ማን እየሰደብክ አይደለም 24/7 ብትሰደብ ምንም እንትን አይደለም። ምንም መስለህ አትታየኝም። ግን ስርዓት ቢኖርህ ደስ ይለናል። አቁም በቃ። ይሄ አብረው ቁጭ ብለው ጎበዝ ጀግና ምናምን የሚሉ ሴቶች ምን አይጠቅሙህም። አሁን አንድን ጋለሞታ አስገብተህ ቅድም ሰሙዬን አፈቅሯለሁ ሰሙዬ ወድጄው እንዲንት አሁን አንተ ሽማግሌ ነህ፣ የልጆች አባት ነህ። አንድ ጋለሞታ ሴት አስገብተህ በዚህ ልክ እኔ አይደለም መጽሐፍ ቅዱስ ነው ጋለሞታ የሚላቸው። ክብር የሌላ ሴት ጋለሞታ ስለምትባል ማለት ነው። አላቃት አይቻታለህ። ምን ሴት እያመጣክ አብረህ የምታድርን ሴት ከሚስት ውጪ አብረህ የምታድራት ሴት እያስገባ ምን ስታደርግ ነበረ? በዚህ ግብር ነው ወንጌል አማኙን የሸሸኸው። ስለማይምሩክ ስርዓት ያዝ አርፈ ቁጭ በል ስለሚሉክ ስለማይምሩክ ነው እዛ ሄደ የተወሸከው። አሁንም አርፈ በስርዓት ኑር ሲሶ በስርዓት ኑር። ብዙዎቹ በዚህ ልክ አውርተው አያውቅም። አሁንም ስርዓት ይዘህ ይለ ሰው ያስገባ የሰው ስም ያስጠራ ስድብ እኮ ሰልችቶን ነው የወጣ ነው። ኦርቶዶክሶችን ብሎክ የምናረጋቸው ስድብ ሰልችቶን ነው። አንተ ቤት ያሉትን ኦርቶዶክሶች ማለት ነው፣ ሌሎችን አይደለም። አንተ ቤት የሚመጡ ምክንያቱም ልክ አንተን ስለሚመስሉ ማለት ነው።
ህይወት ግራ ሲገባ፣ ህይወት ግራ ሲያጋባ፣ ትዳር ሲሰለች እየመጣ ሚዲያ ላይ ስርዓት ከሌላቸው ሰዎች ጋር ቁጭ ብለ ሰውን አታሰድብ። ለህይወትም ለሚስትም ለልጆችም ክብር ከሌለ ለህይወቱ ለሚስቱ ለልጆቹ ለቤተሰቡ ክብር ያለን ሰው አታሰድብ። ቤት ቁጭ ብለ ክብር ያለው ትዳር ቢኖር ክብር ያለው ህይወት ቢኖር ቁጭ ብለ ሴት ልጅ አስቀምጠው እንደ ልጅ አታሰድብም። ሪከርድ አድርጋችሁ ላኩለት ይሄን ስድብ። እኛ እዛ ቤት ብዙ አንተን የሰበሰበው ያ አለ አይደለ? በጣም የተሳዳቢው ህብረት በጣም ጽያፍ ንግግር የሚናገሩ ብልግና፣ ይሄ የራቁት ፎቶ የወሲ ፎቶ እነሱ አንተ ጋር የተሰበሰቡት ማለት እነዛ ሴቶች ቪዲዮአቸው ተልኮ እያንዳንዱ አውጡ እንዲያርጉ አጋልጧቸው ተሸክመናቸው ነው። ይሄ ህይወት በቃናል። ይሄ ክርስቶስ የሚከብርበት ህይወት አይደለም። ክርስቶስን የምናይበት ህይወት አይደለም ብለን ነው የወጣነው። ሲዝ ያደረግነው አየ እንዳንተ እዛ ቁጭ ብለን እዚህም እዛም አላለም። በቃ እኔ አሁን ከዚህ በኋላ የወንጌል አማኝ ነኝ፣ የክርስቶስ ተከታይ ነኝ ስል ወዳጄ እንዳንተ መሆን ከብዶኝ አይደለም። ካንተ በተሻለ አክሰስ አለኝ። ብዙ ማስተምራቸው ሰዎች እንዳሉ ስለምታውቅ እና ከዚህ በኋላ ብንከባበር ጥሩ ነው። እማትከበር ከሆነ ሲሳይ ከዚህ በኋላ ግን ሊብስብህ ይችላል። እውነቱን ልንገር። ምክንያቱም እሾህን ልናወጣው የምንችለው በእሾህ ብቻ ነው። እሾህን በሰንበሌጥ አይደለም የምናወጣው፣ በሳር አይደለም እሾህን የምናወጣው፣ በእሾህ ነው። ስለዚህ አንተ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። ከዚህ በኋላ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። አንተ ቤት ማን ያልተሰደበ አለ? ከፓስተር ጻድቁ አብዶ ታች እስካለው እኔ ትናንት እስከመጣሁት እስከኔ ድረስ ያልተሰደበ አለ? ያልተሰደበ አለ ወይ? የለም። አንተ ያልሰደብከው ነው ያላሰደብከው ሰው አለ? የለም። ጨዋ ሰው እኮ አጠገብ አስቀምጠ ብታሰድብ ጥሩ ነው። በህይወት ካንተ የባሱ ዱርዬዎችን ሰብስበ ነው የምታሰድበው። ገባ? ይኸውልህ ክብር ከየት ይጀምራል መሰለ? ከአባቶቻችን ይጀምራል። አባቱን የማያከብር ልጅ አይባልም። አንተን ልጅ ነህ ብዬ ፎር ኤ ማይክሮ ሰከንድ ላወራ አልችልም። ሬስፔክት ልታረግ ይገባል። ሃይማኖትህ እንኳን ባይሆን ታላላቅ በእድሜ ታላላቆችን ሬስፔክት ልታረጋቸው ይገባል። ሬስፔክት ልታረጋቸው ቀላል እኮ ነው። እኔ ቤቴ ባለጌ ኦርቶዶክስ መጥቶ እንዲሰርበኝ እኮ ቤቴ መክፈት እኮ ነው። ቁጭ ብለን ቦታ እንሰጣቸው ብለን እነሱ ምክንያቱም የተማሩትና የሚኖሩት ህይወት ስለሆነ ታፍቼ ነው። አንድ ቀን ሙሉ ያው እስከዛሬ ሲሳደቡ የለ አንድ ቀን እኔ ለአንዱ መልስ መልሼ አላውቅም። መማር ከፈለገ ጥያቄ አስገብቼ አስተምሬው ነግሬው እልከዋለሁ። ነገር ግን ያንተ ጉዳይ ፖለቲክስ ስለሆነ ማጭበርበሩ ስላለ ያንተ ጉዳይ የእግዚአብሔር ሰዎችን ማሰናከል ላይ ስላለ ያንተ ጉዳይ ክርስቶስን የማስነቀፍና የማሰደብ ስለሆነ ያንተ ጉዳይ የአጋንንት ጉዳይ ስለሆነ አጋንንትን ደግሞ ልንዋጋው ግዴታችን ነው። ከዚህ በኋላ ማንንም እንዳትሳደብ እንዳይለምድ ሲሳይ ምናልባት ጎበዝ አብሮ የሚስቁ ካንተ በምንም የማይሻሉ ሰዎች ሊሆኑ ይችላሉ፣ ወይ መስመር ላይ ተገናኝታችሁ ሊሆን ይችላል። ያ ደግሞ ለአንተ ህይወት አይሆንም። እግዚአብሔር የምህረት በሮቹ አሁንም ክፍት ናቸው። ምትመጣ ከሆነ ነው። አሊያም ለአንተ ራእይ 3 ነግሬሃለሁ። በራዶ ሞቃት አይደለም አንቅሬ ልተፋህ ነው እያለ ነው። እግዚአብሔር ሳይተፋህ ና ወደ ቤቱ። እግዚአብሔር ላይ ያመጽክ የምትቀጥል ከሆነ ግን ሽባ አድርጎ ነው የሚያስቀምጠ ቤት። እንዲህ የሳክበት ያገጠጥክበትን ጥርስ ተራክፎ በሰው ፊት ቆመ መናገር እስኪከብድ ድረስ ነው የምትሆነው። ከእግዚአብሔር ጋር ባትጋጭ ጥሩ ነው። ወይ ሂድ ወደዛ ወይ ና ወደዚህ።
የእግዚአብሔር ቃል ላንተ መቀለጃ አይደለም። የእግዚአብሔር ሰዎች ላንተ መቀለጃ አይደሉም። አንተ እንዴት መንፈሳዊ ነገር ላንተ መዝናኛ ይሆናል? እንዴት ጭንቅላት ይቻለው? እንዴት ሰው ስለ አምላኩ እየተማረ እንዴት አንተ ታሾፋለህ? እንዴት ታገጣለህ? እስቲ ጎበዝ ከሆንክ የወንጌል አማኙ እንደተሰደበ አንተ ቤት አንድ እስላም አሰድብ። አስፓልት ለአስፓልት እግር ላይ ገመድ አስረው ነው የሚጎትቱክ። እስኪ አሰድብ ጎበዝ። እስኪ አንድ ኦርቶዶክስ አሰድብ። እስኪ ጎበዝ ከሆንክ እና አቁም። ይበቃል። ሁሉም ዝም ያሉት ዝም ማለት ስላለባቸው ምናልባት እድል እየሰጡ ሊሆን ይችላል። እኔም አይቼህ የምታቆም ነገር አይደለህም። ይባስ ብለህ ዛሬ ላይ ምን ሆንክ? ጌት ኪፐር ሆንክ። የእግዚአብሔር ቤት በር ከፋችና በር ዘጊ ነኝ አልክ። ደግሞ ትመላለህ እግዚአብሔርን ሰሙ እንዲህ አይደለም ትላለህ አይደል? ለውሸት ምስክር እግዚአብሔር። ለዚህ ነው እግዚአብሔርን አንተ አትፈራም እልህ። ና ቤቴ መማር ከፈለክ በደንብ አድርጌ ስለ ጌታ አስተምርሃለሁ። ስለ ገባኝ አምላክ አስተምርሃለሁ በደንብ አድርጌ። ግን ከዚህ በኋላ እንድታፌዝ አልፈቅድልህም። ማንንም ባለጌ ኦርቶዶክስ እያስገባ እንድትሳደብ አንፈልግም። አይተነዋል። በጣም አየናቸው። በቃ ኦልሞስት ትንሽ ጊዜ አይደለም 7 ዓመት ሙሉ እነማን ምን እንደሆኑ እናውቃቸዋለን። አንተ ኮንፊርም እንድታረግላቸው አንተ ጋር ሄዶ ግን የሚናደዱ ሌላ ነገር የሚያስቡ የወንጌል አማኞች ያሳዝኑኛል። ዓላማህን ስለማያውቁ በየዋህነት ስለሚያደርጉ እነዛ ቆቆች ናቸው። ቆቅ ሲጀመርም ዓላማቸው መሳደብ፣ ማበሻቀጥ፣ ማጥላላት ነው ዓላማቸው ሲጀመርም። ከዚህ ውጪ ምንም ዓላማ ስለሌላቸው ሲቀጥል ደግሞ ቤትህን እየከፈትክ ሰሙ ተገፋው ብሏል አልክ። ማን ነው ስልክ ያለክ እንዴ? የቱ ጋር ነው የነገርኩ እንዲህ ብዬ? እኔ አንተን አይደለሁም ጀምረው ፎቶ ለጠፈብኝ ብዬ እንደዛ መሆን ነገር ያለው እኮ እኔን የመክፋት አቅም ያለው ዕውቀትም ያለው ሰው የለም ብያለሁ። አቅምም ዕውቀትም ያለው ሰው የለም። በግልጽ ልንገርህ ዛሬ እኔን መግፋት የሚችል ወስኜ ነው የመጣሁት። ያየሁትን አይቼ ነው የመጣሁት። የጠበቀኝን ተከትጄ ነው የመጣሁት። ህይወትህን መኖር ያልቻልክ ሰው መተህ ሚዲያ ላይ ስለ ሰው ህይወት ስለ ነፍስ ማታቅ ሰው ስለ ሰው ነፍስ ታወራለህ አይደል? እና ራስህን መጀመሪያ ደጋግመህ በየገባህበት ቤት ምላስ ላይ ስሜን ተነቅሰኸዋል እና ፍታኝ። በቃ ተወኝ። ኦል ኢን ኦል ከኔ ጋር መወያየት ከፈለክ የፈለከውን ርዕስ ይዘናና እኔ ለአንተ መዘጋጀት አያስፈልገኝም። ቁጭ ብለን እንወያያለን። ማን ነው እስኪ ወንጌል አማኝ ማን ነው ብዬ ከዛ እኔ እናንተ እንመዛዘናለን። ፈርዘር ገር መተህ በጣም መረንና ባለጌ ኦርቶዶክሳውያንን እያስገባ ጠጅ ቤት፣ ይሄ ግሮሰሪ፣ ጫት ቤት ያሉ ሴቶችን እያስገባ ጸያፍ ነገር ባታረግ ደስ ይለኛል። እድገትህ፣ ኑሮ፣ ህይወትህ እንደዛ ነው አንተ። እኔ እድገቴ፣ ኑሮ፣ ህይወቴ እንደዚህ አይነት አይደለም። ኦኬ፣ ስርዓት ቢኖርህ ደስ ይለናል። ከዚህ በኋላ ስርዓት አድርግ። ምናልባት ብዙዎች ያልሰሙት ታሪክህን እኔ ላወራው እችላለሁ። ማታቆም ከሆነ የምትጋጨው ከሌላ ሰው ጋር አይደለም ከሰሙ ጋር ነው። ገባ? አንድ አበባ ስለሰጡ ቁጭ ብለህ ወንጌል አማኝን ትሳደባለህ አይደል? ምንም እኮ ስለወደዱህ አይደለም። በአንድ ቀን ምን እንዳሉ ታውቃለህ አይደል? በአንድ ቀን አንድ ቀን ወይ ኤርሚያስ አበበ ቢገባ ምን እንዳሉክ ታውቃለህ አይደል? ምን ብዬ ነበር ኮሜንት የጻፍኩልህ? አታስታውሰው? በደንብ ታስታውሳለህ። በደንብ ታስታውሳለህ ምን ብዬ እንደጻፍኩልህ። ምን ብለህ ነው ቪዲዮ የሰራኸው?
ከዚህ በኋላ ቲክቶክ ለካ ሰው እንደዚህ ነው እና ምን እንድታረግ ምን እንዲያረጉ ምን የሚያመሰግኑ መስሎ ዛሬ አነገሱ ነገ ስትወርቅ በአፍጥም ነው የሚተክሉ ዛሬ አንግሰው ነገ ባሪያ አይደለም ከባሪያ በታች አድርገው ነው የሚረግጡ ትናንትና ይሄንን አሳይተውሃል ከዛን ተመልሰ መጣ ምን ማድረግ ጀመርክ ኮምፐንሴሽን አይደል አይናገሩም ምንም አይሉም ብለህ ማሰደቡን ተያያዝክ እና ብታድግ ደስ ይለናል እደግ ቀደምም ቤተ ጽፌልሃለሁ እድሜህ ቁጥር ነው አእምሮህ ቢያድግ ደስ ይለናል መማር ከፈለክ በደንብ አድርጌ አስተምርሃለሁ በደንብ አድርጌ ማለት ነው ይሄን ቃል ገባልሃለሁ ግን እንዲህ የወጣ ጸያፍ ብልግና ነገር አታርግ ለሰውም ለእግዚአብሔርም የሚያጸየፍ ነገር አታርግ አንተ የሚመጥን ይሄው እዚህ ከታች አለ ተመስገን የጌታ የሚባል በየቤርጉ የሚዞር ደምረው በየጠጅ ቤቱ በየእንትኑ የሚዞር እነዚህ ናቸው የሚመጥኑክ ለመሰዳደብ ከሆነ እነዚህ ይመጥነዋል እኔ ልሰድብ ሳይሆን እውነቱን ልነግርህ ነው የመጣሁት አቆ እየሰደብኩህ እንዳይመስልህ እውነቱን እየነገርኩ ነው ናሲሳይ ስላንተ በጣም ብዙ ነገር እንደምናውቅ ልታውቅ ይገባሃል አብረን ከምትውላቸው ጋር አብሬ ስለነበርኩ ምናልባት ከፈቀዳችሁልኝ ስርዓት ቢኖርህ ደስ ይለናል በጣም ስርዓት ቢኖርህ ሲሳይ መረን ባትሆን ደስ ይለናል የልጆች አባት ነህ ተከብረህ አርፈ ቁጭ በል ምናልባት ትዳርህን ትፈታ ይሆናል ትበትን ይሆናል እኛ በምንሄደው መንገድ አርፈ ቁጭ በል በጣም ደጋግሜ ላስጠነቅቀህ እየሞከርኩ ነው ይልቁን ገፍተህ የሄድከውን ቃልን ከመስማት ብለህ ትተኸው የሄድከውን እግዚአብሔርን ይቅርታ ጠይቀህ ወደ ቤቱ ተመለስ ይሄን ነው የምልህ በጣም ይቅርታ አድርጉልኝ ሶሪ ኦኬ ሰሙ የተባረክ የልባችን ያወራው ምክንያቱም ሲሶ ማለት ገና ሲጀምር ከዚህ በፊት ቤቴ ላይ ወንጌል አይሰበክም ያለ ጀግና ነው ስሙ ግን ምንድነው ወንጌል አማኝ እኔ ቤት ወንጌል አይሰበክም ያለ ቀን ነው እኔ ያበቃኝ እሱ ቤት ማለት ነው ምክንያቱም አንድ ሰው ወንጌል አማኝ ነኝ ብሎ ቤቱን ከፍቶ እንደፈለገ ወንጌል አማኝን የሚያሰድብ የሚያላግጥ ለነፍሳት መዳን ግድ የሌለው ሰው ቢኖር እንደሲሶ የለም እሱም አሁን ቤተክርስቲያን አለኝ ሲል ነበረ አሁን ግን ህብረት አላደርግም አለ ህብረት አላደርግም የሚውለው ግን ከናኬ ጋር አሁን ከምጠቅሳቸው እዚህ ቲክቶክ ላይ ካሉ ጋር እየዞረ ቁርጡን ሲበላ ሆዱን ሲውከት ነው የሚውለው ግን መጥቶ ግን ማንን ይሳደባል ወንጌል አማኙን አንድም ቀን ወንጌል አማኝ ከፍቶ ተሳድቦ ማያቅ ወንጌል አማኝ ሲሰደብ ሲረገጥ ይውላል በየቤቱ ማለት ነው ግን ለሱ በዛ ልክ መልስ የሰጠበት ማንም የለም እንዳልከው ከታላቁ አባታችን ከፓስተር ጻድቁ ጀምሮ እሱ ቤት ያልተሰደበ ማንም የለም እንዋይ በሚል ሰበብ ኦርቶዶክሶቹን አስገብቶ ወንጌል አማኙን ሲያሽማቅቅ በወንጌል ላይ ሲላገጥ የኖረ ሰው ነው ሰሙ አይሚን ሲሶ ማለት ነው ግን ምንድነው መጨረሻው ብትን መጨረሻው አያምርም የሰው ልጅ አንድ ሰው እኮ ከማሰናከል እንዴ ወገኖቼ የድንጋይ ወፍጮ ታስሮ እኮ አንገቱ ላይ ጥልቅ ባህር ውስጥ ይግባ ነው የሚለው እኔ እዚህ ቲክቶክ ላይ ስመጣ ወንጌልን ላሰድብ አልመጣሁም ለአንድ ሰው መነቀፊያ መሆን አልፈልግም ከዛ በፊት ገለል ማለት እኔ እመርጣለሁ ወንጌል አማኝ ነኝ ብዬ ወንጌል አማኙን እንደ ልብ እያሰደብኩኝ ይሄ የዳነን ክርስቲያን ህዝብ ክርስቶስ የሞተለትን ለእውነት ብሎ የሚኖርን ህዝብ ቢመቱት ቢሰድቡት እንኳን መልስ የማይሰጥን ቅዱስ ህዝብ ነው ሲያስረግጥ የሚውለው አላማው ይታወቃል አላማው ገንዘብ ነው አላማው ቅድምም ስለው ነበር ገንዘብ ከሆነማ እኮ አንቺን ስጪኝ ባለሽ ይቀለኛል አውሽ እንደዛ ቢለን እኮ ገንዘብ ከሆነ እኮ ሰብስበን እንሰጣለን እርዱኝ ቸግሮኛል ችግር የለውም ይሄ ናቹራል ነው ምንም እንረዳዳለን እኛ ኢትዮጵያውያን ደግሞ በዚህ ደጎሽ ነን ግን ምንድነው አላማው ሰዎች ልታስተውሉ የሚገባ ባለፈው እኮ በነበረው ጊዜ አይተናል መዶሻን ያነሱበት ባገኘ በመዶሻ ነበር ምልህ አለው ድል በድል እውነት ሊትራል ቢያገኘው ግን አናቱን በርቅዞ ይጥለው ነበር
አናቱን በርቅዞ ይጥለው ነበር በዛ መዶሻ ማለት ነው። ኦርቶዶክሳዊም ሃይማኖተኛ ስትሆኑ እንደዚህ ነው የምትሆኑት። ሃይማኖተኛ ስትሆኑ ገዳይ ነው የምትሆኑት። ሃይማኖተኛ ስትሆኑ አራጅ ነው የምትሆኑት። እኔ የምሞትለት እንጂ የምገልለት አምላክ የለኝም። ባይዘው ወንጌላዊ አማኙ ለዛ ነው ዝም የሚለው። የሚሞትለት ህዝብ ነው ያለው፣ የሚገልለት ህዝብ የለውም፣ የሚገልለት አምላክ የለውም። ለዛ ነው መልስ ማንሰጠው። ለዛ ነው መልስ ማንሰጠው እና እግዚአብሔር እድል ቢሰጠው ጥሩ ነው። እድልም እየሰጠው ነው እስካሁን። ይሄን ሰውዬ እዚህ ፖስቶ ላይ የምታዩትን ሰውዬ ቤቱ አስገብቶ ከዜድ ጋራ እንደፈለገ እየተሰደበ ዜድ እየተላገጠበት ኢየሱስ አብ ነው ብሎ አስብሎት ተማምነዋል። ኢየሱስ አብ ነው ብሎ አምኗል። አሁን መጥቶ ምን አለ ዲፌንድ ሊያደርግለት ነው። እሱ ወንጌላዊ ነው አለ። እንዴ ኢየሱስ አብ ነው ብሏል። ከሃዲ ነው። ወንጌላውያንን መስሎ ነው በየቤቱ እየገባ የስተት ትምህርቱን የሚዘራው። እኔ ሰው ቤት ተገናኝቼ ተነጋግረን ቤት ያስመጥቼ ምሎ ተገዝቶ ኢየሱስ ክርስቶስ ከማርያም ስጋ ነስቷል፣ ፍጹም ሰው ነው፣ እኔን የመሰለ ሰው ነው፣ ስለኔ ኃጢአት ሞቷል፣ ሰው ነው ብሎ አምኖ ከሄደ በኋላ ተማምነን ኦኬ ብያምኘው ከዛ በኋላስ ቤቱን ከፍቶ ግን ኢየሱስ አብ ነው አለ። ይሄን ሰው ከዛን ቀን ጀምሮ ነው መከታተል የጀመርኩት ማለት ነው። አሁን ቅድም ዲፌንድ ሊያደርግለት የገባው ስለሲዘው ነው። በቃ ወንጌላዊ አማኝ ብሎኛል አለ ማለት ነው። አያችሁ የሚሰራውን ፖለቲካ። ለነፍሳት ግድ የለውም፣ ለመዳን ለሰዎች ግድ የለውም። ይሄ ኢየሱስ ክርስቶስ ለሞተለት ወንጌል ለሰዎች ሁሉ ሊነገር የሚገባውን የምስራቹን ወንጌል ቢሰበክ ባይሰበክ ግድ የለውም። ቤቴ ወንጌል አይሰበክም ያለ ጀግና ነው ሲሶ ማለት። እንደዚህ ያለ እኮ ደፋር ሰው ነው። እኔ ቤት ወንጌል አይሰበክ ምንድነው ግን ንስኪ ተወያዩ በሚል ለኦርቶዶክሳውያን ያለ ነው። ምን እንደሰጡት ባላቅም ግን ነፍሱን ቢያስመልጥ ደስ ይለኛል። የባሰ ፍርድ ስለሚጠብቀው ከጌታ ቅጣት ደግሞ ማንም አያመልጥ እና ፕሊስ ሲሶ ወደ ነፍስ ተመለስ። ሳይመሽ እድል አለ። ዛሬን ምሕረትን የሰጠችን ቀን የሰጠ ጌታ ለምሕረት ነው። ስለዚህ ወደዚህ ቤቱ ተመለስ እና ቢበቃ ጥሩ ነው። በቃ ለሆድ ከሆነ ተበልቶ ጠዋት በልተን ማታ እንደግማለን። ምን እሺ ኢዮብ እሺ ሰላም ብያለሁ ሁላችሁንም። ከየት ቤተ እምነት ነው? ማንን ነው ጥያቄ የምጠይቀው? እሺ ወንድማችን ሶሪ። እሺ እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ። ሰሙዬ እዚህ ስለተገናኘን እዚሁ ልጠይቀው ብዬ ነው ከፈቀደ። ጠይቀው እስኪ ፈቃዱን ጠይቀው ፈቃደኛ ከሆነ። ሰሙዬ ሰላም ብያለሁ። ፈቃደኛ ከሆንክ ምናልባት አንድ ጥያቄ ብጠይቀው ደስ ይለኛል። እኔ ቤት ምን አልከኝ? ስለሆነ እኔ ቤት መተህ ትጠይቀኛለህ። ኦኬ እሺ መልካም። ኦኬ ላይ የምትዩ ነገር አለሽ የምትሉት ነገር አለ? ከዚህ ሰው ይሄ ሰውዬ ፒኤስጄ ሜሴንጀር ይባላል። ወንጌላዊ አማኝ ነኝ ብሎ ራሱን የሚያጭበረብር ሰው ነው። ፕሮፋይሉ ስትገቡ የወንጌል አማኞች መዝሙር አለ፣ ሰባኪዎችን ይፖስታል ምናምን። የአጭበረባሪ ነው። አጭበርባሪ ኢየሱስ ክርስቶስ ቱታ ብሎ የሚያምን ኮት ብሎ የሚያምን ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን የክደት አስተማሪ ነው። እባካችሁ ወንጌላውያን አማኞች፣ ጠዋትም የሆነ ቤት እያየሁ ስለነበረ ነው ገስት ላይ ቁጭ ብሎ ኦርቶዶክሳውያን ጋር እኩል ያወራል ማለት ነው። ስለዚህ ከዚህ ሰው ተጠበቁ። ይሄ ሰው ሐሰተኛ አስተማሪ ነው፣ ሐሰተኛ ነው። እባካችሁ ራሳችሁን፣ ቤተሰቦቻችሁን፣ ትምህርቶቻችሁን ጠብቁ። ገስት የምታስገቧቸውን ሰዎች ይወቁ። ገስት የምታስገቧቸውን ሰዎች ይወቁ። እኔ አሁን እንዲያውም እየፈራሁ ትቻለሁ። ብዙ ሰው ገስት ማላውቀውን ሰው አስገብቼ አላወያይም። ምክንያቱም ኦጂ ሆኖ እየተገኙ ማለት ነው። ሲገለጡ ትንሽ ቆይተው ስታያቸው ኦጂ ነው የሚሆኑት። በጣም ብዙ ሰዎችን ስለያዝኩ በተደጋጋሚ እና ከዚህ ሰው ራሳችሁን ጠብቁ። ሐሰተኛ ነው፣ ቀጣፊ ነው፣ ውሸታም ነው። በጣም ነው የሚዋሸው፣ ደግሞ በጣም ይዋሻል። ፎቶውን ስክሪንሻት እያደረጋችሁ ፒኤስኤ ሜሴንጀር ነው የሚለው። ፒኤስኤ ሜሴንጀር ይላል። ኦንሊ ጂሰስ ነው፣ ክርስቲያን አይደለም። የሐዋርያት እምነት ብሎ የሚጠራ ራሱን የሚቀያይር እንደ እስስት ራሱን ይቀያይራል። ምን እያለ አይ ዛሬ ወንጌል አማኝ ነኝ እንትና ኦንሊ ጂሰስ ነኝ እያለ ስትነቁበት እንደዛ ነው የሚለው። ኦንሊ ጂሰስ ነኝ ይላል። ይሄ ፒኤስኤ ሜሴንጀር የሚባል ነው። ፕሮፋይል ኔሙ ፒኤስኤ ሜሴንጀር ይባላል። ሐሰተኛ አስተማሪ ነው። የሐሰት ትምህርት ነው የሚያስተምረው። ኢየሱስ ክርስቶስ በስጋ መጣ ብሎ አያምንም። ኢየሱስ ከማርያም ስጋ ለብሷል ብሎ አያምንም። ኦርቶዶክሶች ቤት ይገባል፣ እንደ ወንጌላውያን አማኞችን ቤት ይገባ። ሁሉም ቤት ነው የሚሰካው። ሁሉም ቤት ገስት ላይ አለ። ኦጂ ነው። አዎ ድብን ያለ ኦጂ ነው። እባካችሁ ይላችሁ
ዋካቸው ፎሎ ምንም አታድርጉት። ይሄን ሰው ምን ይጠቅማችኋል? ፎሎ አንፎሎ እያደረጋችሁ መውጣት ነው እንጂ ይሄ ኦንሊ ጂሰስ ነው። ሳራ ኦንሊ አንቺ ኦንሊ ጂሰስ ነሽ ለካ። ያ ኦንሊ ጂሰስ ነው። ይሄ ሐሰተኛ የክህደት አስተማሪ ነው። ኢየሱስ ክርስቶስ በስጋ መጣ ብሎ የማያምን የአጋንንት ትምህርት የሚያምን ራሱን ወንጌላዊ ነኝ ብሎ ስለሚያፍርበት ነው ባይዘው ወንጌላዊ ነኝ የሚለው። ይሄ ጨለማ አገልጋይ ነው። ኦጂ ማለትማ ኦንሊ ጂሰስ ማለት ነው። ኦንሊ ጂሰስ ማለት ኢየሱስ ብቻ ማለት ነው። ምን ማለት ነው? ኢየሱስ ብቻ ማለት አብም ወልድም ኢየሱስ መንፈስ ቅዱስም ኢየሱስ ነው የሚለው። ያው የሄቨን ደቀ መዝሙር ነው። የሄቨን ደቀ መዝሙር ነው። ያው ኦንሊ ጂሰስ ነው ማለት ነው። ሊያ የምትዩ ነገር አለ? ኦንሊ ጂሰስ ነው። ማን ከቆየሽ ከባለው ተመልሼ ግን አንድ ነገር ልናገር። ይሄ ሰው ማለት ወንድዬን በጣም ያቅን ወንድማችንን ያጣመመ ሰው ነው ባይዘው ያጣመመ እና በጣም ብዙ ሰዎችን የወንጌል አማኝ ነኝ እያለ እሱ ቤት የነሱን ሰዎች እያስገባ ይሄን የተጣመመ የክርስቶስን ማንነት የተቃወመ ሰውነቱን የሚቃወምን ትምህርት እያስተማረ ብዙዎችን እያጣመመ ያለ ሰው ነውና እባካችሁ በተለይ አዳዲስ ጌታን አሁን በቅርብ ያገኛችሁ ሰዎች ፕሊዝ ከእንደነዚህ አይነት ሰዎች ተጠንቀቁ ፕሊዝ። እኔ በውስጥ ሲጻጻፍ ከሄቨን ጋራ ይቆጣታል፣ ይገስጻታል፣ ይላታል፣ ትሰማዋለች። እንግዲህ መምህር ይሆናል ውስጣቸው ምን አውቃለሁ። እና ፕሊዝ ስለምናችኋለሁ እባካችሁን፣ እውነቴን ነው። አንፎሎ አድርጉት። ቤቱን መግባት አያስፈልግም። በጣም የተጣመመ ትምህርት እያስተማሩ ብዙዎችን እያሰናከሉ ያሉ ሰዎች ናቸው። ደግሞ የእኛን ማንነት ይዞ ነው የሚመጣው። በራሱ ማንነት መጥቶ እንኳን አይደለም። ምክንያቱም ያውቁታል ትምህርታቸው ምን አይነት ክፉ እንደሆነ፣ ምን አይነት ክፉ ሰዎች ሊቀበሉት እንደማይችል ስለሚያውቁ በእኛ መንገድ በእኛ ልብስ መጥተው ነው እንደዚህ ሰዎችን የሚያሰናክሉትና ፕሊዝ እለምናቸዋለሁ። በተለይ አዳዲስ ነፍሳት የምትገቡበትን ቤት ምረጡ። የምትቀመጡበትን የምትማሩበትን ቤት ምረጡ። እነዚህ ሰዎች ፕላትፎርም ላይ የትኛው ሚዲያ ላይ በራሳቸው የተገለጡት ራሱ እውነቴን ነው። ሰዎች እንደዚህ እያሳደዱ እውነታውን ገልጠው ነው እንጂ ራሳቸውን ገልጠው መጥተው አይደለም። ራሳቸውን እየደበቁ ነው የሚመጡት። ስለዚህ ራሳችሁን ጠብቁ።